ለሰዎች ቅን አሳቢ ሁን። ደግነት ለራስ መጥፎነት በራስ ላይ። ሕይወት በኢማን ጥንካሬ ካሉን ማታልፋት መከራ ነች። ኢማን ሲኖር ችግሮቹ ሊያንሱብህና ደስተኛ ነህ ሁሌ። ከዛ ነው ጥሩ ኢማን ያላቸው ሰዎች ሲበሳጩ ብዙ አታያቸው። ከልኩ ያለ ዱንያ አይደለች እንዴ? ላ አይሸ ኢላ አይሹል አኺራ። በሕይወት ላይ ትልቁ ስተት በሁሉም ዘንድ ትክክለኛ ሆኖ ለመታየት የምናደርገው አጉል ሙከራ። ሁሉም ሊወድህ አይችልም፣ ሁሉንም ማስደሰታችን። ሰው የተለያየ ራዕይ አለ። ስለዚህ በየሄድንበት እንደ ውሃ ቅርጻችን መለወጥ የለብንም። የወንድምህ ጉዳት ያንተ ጉዳት ነው፣ የእህትሽ ውድቀት ያንቺ ውድቀት። አንድ አካል ለመጠፋፋት ማሰብ የለብንም። አብረን ነው የምንወድቀው። ሥራ ለመስራትን በጣም ራቁት። ከማንም ስር ጥገኛት ሰርተን ራሳችን ለማብቃት ከዛም አልፈን ሌላውን ለመርዳት የራስን የላይፍ የሥራ ሲስተም ፈጥረ ራስክን የምትችል ራስክን የምታስከብር። ሥራ ክብር፣ ራስን መቻል ኩራት። ሕይወትን ስንኖር ብንከተላቸው ስኬትን የሚሰጡን የሕይወትን ጥፍጥና በደንብ እንድናጣጥም ያደርጉልን አንድ 5-6 ምክሮችን አጋራችኋለሁ። አስአሉላህ ተውፊቅ ወልኽላስ ወሰዳድ ወሰዋብ። አንደኛው ያለ ዓላማ አትኑር። አንድ አባት ተጠየቁ፣ በሕይወት ውስጥ ትልቁ ሸክም ምንድነው ተባሉ። አባት ሲመልሱ ምን አሉ? ምንም ነገር አለመሸከም አሉ። ኃላፊነት ሳትሸከም ሚና ሳይኖር ሕይወትን መግፋት ትልቁ ሸክም። ሕይወት ውስጥ ግብ ይኖራል። አሳክተነው የምናልፍ አንድ ነገር ይኖራል። ታሪክ ስናገላብጥ የምንታወስ አንድ ሰው ነው። ወኩን ረጁለን ኢናታው ባዕደሁ የቁሉነ መራ ወሃذا الأثر። ሰውሁን ሰዎች ካንተ በኋላ ሲመጣ መራ ይሄው በዚህ አልፏል የሚሉት ሰው وهذا الأثر ፋናው ይሄ አይደል እንዴ? አቋቁሞት የሄደው ኢንስቲትዩሽን ገንብቶት የሄደው መስጂድ ያስመረቀው መርከዝ ፋና ምድር ላይ ይታይ። ዝም ብለህ እንዳታልፍ። ትናንት አብደላህ ወንድሜ ሲናገር ነጃሽን ከመሰረቱት ሰዎች ውስጥ ረሒመሁላህ ያለው አንድ ግለሰብ አለ። ሰው ያልፋል ማለት አሻራ ሊኖረን ይገባል። መሬት ቅድም ስለ ሱሃይብ ብን ሩሚ ዶክተር መሐመድ ነግሮናል። ግማሹን ታሪክ ነው የነገረ። ቁርአኑ ግን ተያይዞ የመጣ ሙሉ ታሪክ አለ። አላህ ሱረቱል በቀራ ላይ አያይዞ የጠቀሰው 2 ታሪኮች አሉ። ታሪኮቹን ልንገራችሁ፣ ለራሳችሁ የትኛው ቦታ እንደምትመደቡ ምረጡ። አንደኛው ግለሰብ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ወደ መዲና ገባ። ረሱል የታሉ አለ። መስጂድ ነው። ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። መስጂድ እንደገባም ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላዋት እያወረደ ኢንሻአላህ እንደገባም የአላህ መልእክተኛ እኔ በአላህ አምናለሁ በእርሶም አምኛለሁ፣ ውስጤ ውስጥ ያለን ኢማን አላህ ያቅብኛል ብሎ ተናገረ። ከዛም ከመስጂዱ ወጥቶ እንደሄደ መዲና ዙሪያ የሚገኙ እርሻዎችን አቃጠላቸው፣ እንስሶችን ገደላቸው። በጣም የሚኮንን ስራን ሰራ። አላህ ክስተቱን ያየው ነበርና ይህ መጥፎ ሞዴል የሕይወት ግቡ የተዛባበትን ግለሰብ እንደ ሳምፕል አላህ ቁርአን ላይ ጠቀሰለት። ወሚነ ናስ አለ፣ ከሰዎች ውስጥ አለ መን ዩዕጅቡከ ቀውሉሁ ፊል ሐያት ዱንያ፣ በዱንያ ሕይወቱ ላይ ንግግሩ የሚገርም የማይተገብረውን የሚያወራ ወዩሽሂዱ ላህ ዐላ ማ ፊ ቀልቢ፣ ደግሞ የድፍረቱ ውስጤ ኢማን አለ እያለ አላህን ያስመሰክራል። እኔ ልንገር መሐመድ ወሁወ አለዱል ኺሳም፣ ድንበር ያለፈ ተከራካሪ። ወኢዛ ተወላ ካንተም ዞር ብሎ ሲሄድ ያረገውን ልንገር፣ ሰዓ ፊል አርድ፣ መሬት ላይ ሮጠ፣ ሊዩፍሲደ ፊሃ፣ መሬትን ሊበክል፣ ወዩህሊከ ልሐርተ ወነስለ፣ ዘርንና
አዝርዕትን ሊያጠፋ የተንቀሳቀሰ ሰው ነው። ይህ ሰው በመጥፎ ሜደል አላህ ጠቀሰው ቁርአን ላይ። ከዛው ስራ ያይዞ አላህ አንድ ታሪክ አስከተለ። ግለሰቡ ቁረይሽ ውስጥ ቢኖር ሱሃይብ ብን ሩም የሚባል ወጣት በነቢዩ ሰለላሁ ዐለይሂ ወሰለም አምኗል፣ ወዷቸዋል፣ ወደ እርሳቸው ለመሰደድ ጓጉቷል። ቁረይሾች ግን ሊለቁት ፈቃደኛ አይደሉም። አንድን አሳቻ ጊዜ መረጠና ወደ መዲና ስደት ሾልኮ ወጣ። ሲወጣ ግን ቁረይሾች ደረሱበት። ሄደን መያዝ አለብን ብለው ተሰልፈው ጦር አዘመቱበት ፈረሰኞችን። መንገድ ላይ እየሄደ እያለ ተከበበ። ሱሃይብ አሉት ጅእተና ስዕሉከን፣ ዳሃ ሆነህ መጠህልን መካ ውስጥ ሀብትን አጠራቅመ ወደ መሐመድ ትሄዳለህ እንዴ? ይህም አይታሰብም ማለት። ዱንያን እንደፈለጉ ተረዳ። እናንተ የቁረይሽ ሰዎች ሆይ ቀስተኛ መሆኔን ታቁኛላችሁ። ጀርባዬ ያሉ የቀስት ጦሮች እስኪያልቁ ድረስ እርስ አንድ ባንድ ገላችኋለሁ። መንገዴን ልቀቁ አላቸው። በጭራሽ አለ። ገንዘብ ንብረት ይዘህ ልትኮበልል? ይሄም አይታሰብም። መጨረሻ ላይ ፍላጎታቸውን ስላወቀ በሉ እንግዳ ንብረቴ እዚህ ቦታ አለ፣ እሱም ብሰጣችሁ ታሳልፉኛላችሁ? ካንተማ ምን ሐጃ አለን አለ። ቦታውን ነገራቸው። ቤቱን ንብረቱን ጥሎ ሱሃይብ ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አቀና። ረሱል ጋር ከመድረሱ በፊት አላህ ለረሱል መልእክት አውርዶ ነበር። የሰራውን ጀብድ ታላቅነቱን እሱን አስመልክቶ እስከ የውመል ቂያማ የሚነበብ ቁርአንን አላህ አወረደ። ወሚነ ናስ አላህ ከላይም ወሚነ ናስ ነው ያለው። ከሰዎች ውስጥ አለ ይላል። ታችም ወረደና ወሚነ ናስ አንተ መሐመድ ከሰዎች ውስጥ አለ መን የሽሪ ነፍሰሁ ኢብቲጋአ መርዳቲላህ፣ የአላህን ውዴታ ለማግኘት ነፍሱን የሚሸጥ። አንቀጹን አላህ ሲጨርሰው ምናል ወላሁ ረኡፉን ቢልዒባድ። አንቀጽ አቆጫጩ ጥልቅ ነው በተፍሲር ትንታኔ። አላህም ለባሮች እጅግ ሩህሩህ ነው በላቸው ይላል። ሁለት ሰዎችን አላህ እያይዞ ቁርአን ላይ ጠቀሰ። ቁርአኑ ስትከፍቱት ሱረቱል በቀራ ላይ ወሚነ ናስ መን የዕጅቡከ ቀውሉሁ ፊል ሐያቲ ዱንያ ይልና ወረድ ብሎ ወሚነ ናስ መን የሽሪ ነፍሰሁ ኢብቲጋአ መርዳቲላህ። ግብ ይፈልጋል ህይወት። በህይወት ጉዟችን ላይ የመጀመሪያው ትምህርቴ ግብ ዓላማ ይኖራል። አናሳንሰው ዓላማ አቅማችንን የመጠነ ችሎታችንን ያማከለ የሆነ ግብ ይኖራል። ለኢስላም የማይሆን ነገር የለም። እብኑ ከሲር አንድን ታሪክ ይጠቅሳሉ። ታሪኩ ይገርመኛል። አንዴ በኸሊፋዎች ዘመን የዛሬ 800 ዓመት አካባቢ መሆኑ ነው። አንድ የአገሪቱ አስተዳዳሪ አንዲት ሴትን መንገድ ላይ በርሱ ዘበኞች አሳፍሶ ሲያስገባት አንድ ግለሰብ ያለ ከመስጂድ ሰው አየሁት ይላል። ይችን ሴት በግዴታ ወስዶ ከተታት። መጥፎ ነገር ሊሰራባት እንደሆነ አውቄያለሁ። ወደ ቤቱ ተጠጋውና እባክህን ይችን ልጅ ልቀቃት ስለው ሊለቅ ፈቃደኛ አይደለም። እንዴት ይችን ልጅ ጥያት እሄዳለሁ? ሴት ልጅ ነች፣ አቅም የላት፣ ሊያበላሿት ነው። ይሄን አይቼ ባልፍ አላህ ይቆጣኛል። መልቀቅ አለብህ ብዬ ተታገልኳቸው። መጨረሻ እኔንም ስበው ከተቱና ጨርቅ አርገው አወጡኝ ይላል። በጣም መቱ፣ ቆሳሰል። ከዛም ለራሴ ምክንያት ሰጠው። እንግዲህ የቻልኩትን ታግያለሁ፣ አልሆነልኝም፣ አደማምተውኛል፣ ወደ ቤቴ ልሄዳለሁ። እርምጃ እንደጀመርኩ ልጅቷ አሳዘነች። ስለዚህ ምን ላረግ እችላለሁ? ከመስጂዱ ጣራ ላይ ወጣውና ሌሊት እኮ ነው አዛን አደረግኩ ይላል። የሰላት ሰዓት አደረ። አዛን ሳደርግ ማህበረሰቡ ወጣ። እንቅልፋችን አበላሸብን ብለው ተቆጡ፣ መጮህ ጀመሩ። ልክ ሲጮህ አካባቢው ላይ የሚያልፉ ፖሊሶች መጥተው ያዙኝና እንዴት የሰውን እንቅልፍ እንዲታውካለህ? ወደ ኸሊፋው ነው ምን ወስደሃል? ውሰዱኝ። ወሰዱኝ። ለምን ያረክ ብለው ጠየቀኝ። ኸሊፋ ሲለኝ ይሄ ዘመድ ታቀዌል የኛ ሀገር አስተዳደር፣ አዎ
እንዲያደርገው የሆነችን ሴት አድኗታል አስለቅቃት ነዋው ስትጣራ ያቺ ሴት ታስራለች ኸሊፋው እንዲለቀቅ እችን ሴት አደረገ ያን አስተዳዳሪ ከቦታው አነሳው ከዛም ኸሊፋው ምን አለኛለ በል ከዚህ በኋላ አገሪቱ ላይ በደል ስታይ አዛን በላለኝ አመታት ተላለፉ ከአመታት በኋላ አንድ ሰው የአንድን ሰው ንብረት ዘርፎ ታየው የተከበረ ትልቅ ሀብታም ዘርፎ ታየውና ሄደው ቢጠይቁት ሊሰጥ ፍቃደኛ አይደለም ሁሉ ሰው ሄደ አልተቻለ መጨረሻ ላይ ይሄ ሰው ሰማ ወደዚህ ግለሰብ ሄደና ብሩን ተሰጠዋል አትሰጠውም ማለት በጭራሽ አለ እርግጠኛ ነው አዋል እንግዳ አዛን ላለው ግለሰቡ ንብረቱን አወጣና ለሰውየው መለሰለት የህይወት ግቡ ምንድነዚህ ሰው አዛን እያለ በደልን ማስወገድ አናሳንሰው ህይወት እንግዲህ ትልቅም ነገር ማለት አይደለም ብቻ አሻራ ይኖራል ትንሽ ሚና ይኖራል በህይወት መንገዳችን ላይ ዱ ሞስታ ፕላኔራ ብያለሁ በእናንተ ቋንቋ ከሁለት ወር በኋላማ በስዊዲሽ ነው ማስተምራችኋል ኢንሻአላህ ሁለተኛ በህይወት መንገዳችን የመጀመሪያው ጎል ይኖራል ሁለተኛ መልካም ስነ ምግባር የልብ መክፈቻ ቁልፍ መሆኑን እንረዳለን እህቶች ወንድሞች እናንተ የምትኖሩበት ሶሳይቲ ሙስሊም ያልበዛበት ማህበረሰብ ምናልባትም ሙስሊምን በትክክለኛ እስልምናን ማህበረሰብ ውስጥ ትገኛላችሁ ያ ግለሰብ የሚያውቀው እናንተን እንጂ እስልምናን አይደለም እስልምና ትዝ ሲለው በስራ አብሮት የሚሰራው መሐመድ ወይም ፋጢማን ነው ያ ግለሰብ የሚያስታውስ ፋጢማ ጋር ሚስቴክ ካየ ኢስላም ውስጥ ሚስቴክ እንዳለ ያስባል ስለዚህ እናንተ ቫይስ ጋራንት ኦፍ ኢስላም ናችሁ የኢስላም አምባሳደር ናችሁ አትጠራጠሩ ጥሩ ስነ ምግባር ካዩባችሁ ኢስላምን ይወዱታል ያነጻችሁን ዲን ይናፍቁታል እናንተ ጋር ጋፕ ካዩ ኢስላምን ነው የሚተቸው ቁርአን የሚያውቁት ይመስላችኋል አያውቁትም ከናንተ መሃል አንድ ሰው አስነስቼ የቡድሃን መጽሐፍ የሚያውቃለ ቢመልስልኛል አለ ትርጉሙን አይደለም አይቶት የሚያውቃለ መጽሐፉ አታውቁትም ምታውቁት ቡድሂስቱን ብቻ ግለሰብ ግልጽ ነው ምታውቁት ግለሰቡን ነው ጥሩ ከሆነ እነዚህ ቡድሃዎች ግን ጥሩ ሰዎች ናቸው ትላለ በሂደት ምን ትላለ መጽሐፋቸው ምን ቢሆን ነው ሃይማኖታቸው ትላለ በሰውየው መማረክ ወደ ዲኑ የሚያዳርስህ በር እናንተ ፕሮግራም ተሰጥቷችሁ አርፍዳችሁ ስተዱ እነዚህ ሙስሊሞች ፕሮግራም አይጠብቁም ነው የሚለው እምነቱን ነው ባንድ የሚያወግዝ እናንተ ሀገር መጥቶ ስኮላርሺፕ ስለተማረ እዚሁ አውሮፓ ውስጥ አንድ ሱዳናዊ የጻፋት መጣጥፍ ልቤን ነካችኝ ግለሰቡ ርዕሱ ላይ ምን ይላል ሌባ ነኝ እንዴ ይላል ርዕሱ ሌባ ነኝ እንዴ ምን ገጥሞት በመኖርበት ትምህርት ቤት ውስጥ ይላል ከትምህርት ቤቱ በሚሰጠን ብር እየወጣን እቃ የምንገዛበት አንድ ሱፐር ማርኬት ነበር እዛ ሱፐር ማርኬት ውስጥ ወጥቼ እቃ ገዝቼ እገባለሁ ሁሌ ከዛ አንዴ ስወጣ ሁሌ የምገዛው አንድ የምግብ አይነት አለ ሁሌ የምገዛው $20 ነው ያነቃ ከዛ አንዴ ግን ከጎኑ $25 የሚል ተመሳሳይ እቃ አገኘው ከዛ በጣም ገረመኝና ለሱቁ ባለቤት ምን አልኳት ይሄ እኮ ተመሳሳይ እቃ ነው አልኳት አዎ አለች ታዲያ ለምን የተለያየ ዋጋ ሰጠሽው ዋው መሰጠት አለበት አለች ለምን ይሄኛው ድሮ የገዛ ነው አሁን ግን ስናስገባ ዋጋ ጨምሯል ስለዚህ ድሮ የገባው በ$20 ነው ያሁኑ ደግሞ በ$25 ነው አለች በእኛ በነጋዴ ቋንቋ አይሄድምና ታዲያ ለምን ዋጋው ስለጨመረ ሁለቱን 25 ማታረጋቸው አልኳት ሎጂካል ነው
እሷ ጠጋለችና ወደ ጆሮዬ ሌባነህ እንዲያለች ግለሰቡ ጽሑፉ ሲጨርስ ሌባነኝ እንዴ ይላል ሲጨርስ የአኽላቅ የሰዎችን ልብ የምንከፍትበት ቁልፍ ነው እቺ ሰው አሁን ምን አይነት ስብዕና ቢኖራት ነው ትላለህ 5 ብር መጨመር ትችላለህ እርግጥም አዲስ የወረደው ምርት 5 ብር ጨምሮ አኽላቅ አደራችሁን ስፔሻሊ እናንተ ዘንድ ትህትና ይፈልጋል ለቀጠሩ ታማኝ መሆን ይፈልጋል እውነተኝነት ይፈልጋል አገር ቢያስወጣ ስነ ምግባር ወደ ሰዎች ልብ የምንሄድበት መንገድ አደራችሁ እኔ እዚህ ዩሮፕ ውስጥ ማየው ፓርቲ ገርመኛል ሳነብም ስከታተልም ደስ የሚል ኢስላሚክ ማነርስ በዘመናዊ መልኩ ቀርጸው እናያቸዋል እና እናንተ ደግሞ የሙስሊም አምባሳደር ናችሁ በስነ ምግባር ጉድለት የምንፈጥረው ሰዎች ላይ የባህሪ መናወጥ ብዙ ሊያስከፍል ይችላል አንተ አንድ ሰው የሥራ ባልደረባ ነው አበሳጭታ አስቆጥተው ብትድ ያ ሰው ቀኑን ሁሉ ታውቆ ቢሆን አላህ ዘንድ አንተ ወንጀሉን ትጋራለህ አንድ ጸሐፍት ምን ይላል መሰላችሁ ድመቷን ማን መታት ይላል ማን እንደመታት አብራችሁ ይፈልጉ አንድ ትልቅ መስሪያ ቤት ላይ የሚሰራ የቤት አስተዳዳሪ ለሥራ ይገባል ሲገባ የድርጅቱ ዋና ኃላፊ ተቆጥቶ ነበር በዛን ቀን ባህሪው ጥሩ አልነበረም ልክ ሥራ እንደገባ ያንን ግለሰብ ወረፈ በጣም ሰደበ አበሳጨው በጣም ተቆጥቶ አእምሮ እንደጋለ ወደ ቤቱ ነዳ ድራይቭ አረገ ቤት ሲደርስ በሩ ጋር ማን ጠበቀችው ሚስቱ ጠበቀችው ከዛ የተቀበለው ሙቀት አዘነበባት እህቶች አላህ ያስችላችሁ ያው ባሎች ሲቆጡ እናንተ ላይ ነው አርም ያሳርፉ ሚስትን እሱም ሰደባት ተራ ነገር ነው የምታወራው ተቆጣት አበሳጫት ምንድን ሆኜ ነው የምትለኝ ምን አረኩ መለሰችለት ያናግራት ፈቃደኛ ጥላት ገባ ተበሳጨች እሷ ትንሽ እርምጃ እንደሄደች ከኋላ ልጇ ይጎታታል ማማ ምንድነው ቸኮሌት ግጅልኝ ዞር በለፊቴ በጥፊ እሷም ከባሏ የተቀበለችው ማን ላይ ጣለችው ልጇ ላይ ጣለችው ልጅ ደግሞ እጁ ላይ ለካ ትንሽ ብስኩት ይዞ ነበር ከስር ድመት መጣ አንጋጣ ስጠኝ ትለዋለች ቤቢ ደግሞ ተበሳጭቶ ነበርና በካልቾ ጥጋ ደረሰ ድመቷን ማን መታት ማን የመታት ድመቷን ማን መሐመድ የመጀመሪያ አበሳጨው የካምፓኒው ማናጀር ተስማማላችሁ yes ማሙሽ አይደለም የመታት ቤተሰቡ የተቀባበለው መጀመሪያ የተለቀቀበትን ሰዓት አንተ አንድ ሰው ላይ የምትፈጥረው መናወጥ የስነ ምግባር ጉድለት ብዙ ፋሚሊ ሊያዛባ ይችላል ስነ ምግባር ወደ ሰዎች ልብ ምን ሄድበት ምንድነው መክፈቻ ቁልፍ ነው በህይወት ጉዟችን ላይ ጥሩ ስነ ምግባር ይኖራል ሁለተኛው ምክር እሱ ነው ሶስተኛው በህይወት መንገድ ላይ ለሰዎች ቅን ሐሳብ ደግነት ለራስ መጥፎነት በራስ ላይ አላህ ቁርአን ላይ አንድን አዋጅ ይናገራልና አህሰንቱም መልካም ብትሰሩ አህሰንቱም ለአንፉሲኩም ለራሳችሁ ውጤቱ ወደ እናንተ ነው የሚመለሰው ወኢን አሳእቱም መጥፎ ብትሰሩ ፈላ በነፍሶቻችሁ ደግነት የህይወት መርሃችን ይሁን በህይወት ጉዟችን ላይ ኢንሻአላህ ደግነት ለሰዎች መልካም ለማድረግ እንሰብ ደግነት ነፃነት አለ ፈላስፋዎች ሁሉ ዓለም ላይ ያለፉ ፈላስፋዎች ፊሎሶፈርስ በሁሉም ሐሳብ ላይ ተለያይተው ስለ አላህ እንኳን ተለያይተዋል የነ ኒቼን መጽሐፍ ብታነብ
God is dead የሚለውን ሐሳባቸው መፋለስ ታየዋል። በአንድ ሐሳብ ላይ ግን ተስማምተዋል። እርካታ የሚገኘው ከመስጠት እንጂ ከመቀበል አይደለም። ብዙ ብር ስታገኝ ይመስላል እርካታ የምታገኝ፣ ከመስጠት ነው ሃፒነስ ያለ። ደግ በህይወት ጉዟችን ላይ ደግ ሰው ለሰው ቅን እንሰማ። የሥራ ቫካንሲ አየህ ስራ ላይ እንትና እኮ ስራ የለውም ደውለህ ጥራ። እህቴ የሆነ ጥሩ ሰው አየሽ እገሌ እኮ ለእንትና እንዲህ ሊሆናት ይችላል። ቅን ማሰብ ለሰው። ለሁለቱም የቁርአን አንቀጾች ሁለት ምሳሌ ልስጣችሁ። አሕሰንቱም ሊአንፉሲኩም፣ ደግነት ለራስ ነው። ዶክተር ራቲብ ነቡልሲ ያወሩት ታሪክ ነው። እርሳቸው ስላወሩት ነው እኔም ታሪኩን ምደግም። አንዴ ይላሉ አንድ የመስጂድ ኢማም ኸጢብ አሰጋጅ ናቸው፣ ትልቅ ዓሊም ናቸው። በህልማቸው አንድ የሚገርማቸውን ህልም አዩ። በህልማቸው ያዩዋቸው ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም። አላህ ሁላችንን ይወፍቀን ኢንሻአላህ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደሚሉት መን ረአኒ ፈቀድ ረአኒ ፈኢነ ሸይጣነ ላ የተመሰሉ ቢ፣ እኔን ያየኝ አይቶኛል፣ ሸይጣን በእኔ መመሰል አይችልምና ይላሉ። አላህ እርሳቸውን ከሚያዩት አላህ ያደርጋል። በህልም ይህ የመስጂድ ኢማም አዩአቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድን ኃላፊነት ለግለሰቡ ሰጡት። ከመስጂዱ ጥግ የሚኖር እገሌ ገሌ የሚባል ሰው አለ፣ ሂድና በጠዋት ቤቱ ፈበሽርሁ አነሁ ጃሪ ፊል ጀነ፣ ጀነት ውስጥ ጎረቤቴ እንደሆነ ንገረው። ከባድ ብስራት ነው አይደል? ኢማሙ ከእንቅልፍ ነቁ። ይህም ብስራት እሳቸውም ዓመታት ያሰገዱት አላገኙት። ስንት ሰው ያስተማሩ የነቢዩ ጓደኝት በጀነት ጓደኛ ማን ይሆን ግለሰቡ? ወደ ቤቱ አቀኑ። ቤቱን ሲያንኳኩት መስጂድ ላይ በርቀት የሚያውቁት አንድ ግለሰብ። በጣም ተገረሙ። እኔ አንድን ነገር ልነግርህ ነው የመጣው አሉት። ምን ብትሰራ ነው? ረሱል ሰለላሁ ዐለይሂ ወሰለም በጀነት ጎረቤታቸው እንደሆንክ እንድነግርህ ላኩኝ። ምን የሰራኸው ኸይር ስራ አላሉት። ግለሰቡ ምን አለ? ምን ኸይር ስራ አለኝ ብላችሁ ነው? ምንም የለኝም በጭራሽ። አንተና አላህ የምታውቁት ትልቅ ምስጢር አለ፣ በአላህ የሆነብህ ንገረኝ አለ። ግለሰቡም ያው ሐያ ያዘው። ከጠቀመውት አንዲት ስራ አለችኝ እሷን ላጫውታችሁ ንገረኝ አለ። አንዲት እንግዲህ ሲኖር ለጋብቻ ወሰነና አንዲትን ወጣት ለጋብቻ ጨዋት ይላል። ሳገባት ንጹህ ሴት ናት ብዬ ነው። ነገር ግን ማላቀው ታሪክ ነበራት ልጅቱ። ባገባዋት በ4 ወር ውስጥ ልጅቱ አጋጣሚ እርጉዝ ነች። ያረገዘችው ከሌላ ነው። አላህ ይጠብቃችሁ ኢንሻአላህ። ግን ትዳር መስርታለች። ምጥ መጣኛለች። የት ነው ያረገሽው? በጣም ፈራች፣ አለቀሰች፣ ተጸጸተች፣ አፉ በለኝ አለች። ግን ተበሳጨቻለች። መጨረሻ ላይ ራሴን 2 አማራጭ ላይ ያገኘሁት። አንድ እቺ በዝሙት ያረገዘች በጣም ማትረባ ተራሴት ብዬ ለቤተሰቦቿ መልሼ አካባቢው አይን ላፈር እንዲላት ማድረግ አንድ አማራጭ። ሁለተኛ ደግሞ ተሳስታ ነች፣ ልጅ ወጣት ነች። እዚህ በህይወት የሆነ አጋጣሚ ተሳስታለች፣ ተጸጽታበትም አለች። ለተውበት ልገዛት 2 አማራጭ ራሴን አገኘሁት። ነፍስያዬን ተጫንኩና ወደ ተውበት በመራት ይሻላታል ህይወቷን ከማበላሸው ብዬ ወሰንኩ። ግን ልጅ ሊወለድ ነው። ካገባት ገና 4 ወሩ ነው። እንዴት አርጎ ያምልጥ ከዚህ ውስጥ? መጨረሻ ልክ የወለደች ጊዜ ማንም እንዳያቃረው እንደተወለደ ልጁን ሕፃኑን ይዤው ወደ መስጂድ ሄድኳል። ባለቤቱ መውለዱን ሰው ያዘ። ልክ ሰው ኢሻ ሶላት እንዳለ ሲገባ ውጪ ላይ በቦታ ጠቅል ያስቀምጨው ሶላት ገባ። ልጁ የውጩን ብርድ አልቻለምና እየሰገድን ማልቀስ ጀመረ። በጣም ያለቅሳል። ገና ለጋ ሕፃን ልጅ ነው። በጣም ሲያለቅስ ሰው ሶላት እስኪያሰላምት ቸኩሏል። እንዳሰላመተ ሩጦ ሲወጣ ሕፃን ልጅ ተጠቅልሎ ፎጣ ያለቅሳል። ማን ነው ጥሎብን የሄደ? መራገም ጀመረ። ከዛ መሃል ብቅ አልኩና ይሄን ልጅ ወስዶ ሊያሳድገው መሃላችሁ
ሚችል ሰው አለ አልኳቸው። ልጆቻችንም አልቻልነ ደግሞ ገና ሚጠባ ሕፃን ልጅ እንውሰድ እንዴ? ምን ነካህ አንተ? ከዛ ቀበል አደረኩና ማህበረሰቡ እየሰማኝ እኔ ታውቃላችሁ ባለቤቴ አሁን ያገባዋት ልጅ የለኝም የቤተሰብ ጫና ስለሌለብኝ ይሄን ልጅ ወስጄ አሳድገዋለሁ አላቸው። ግልጽ ነው። ትልቅ ኢማን ይጠይቃል። ከባድ ሕፃኑን ተሸከመና ወደ ቤቱ ይዞት ተመለሰ። የአካባቢው ማህበረሰብ የሚያውቀው ምን ብሎ ነው? ወድቆ የተገኘ ልጅ ያሳደገ ደግ ሰው ብሎ ያውቀዋል። ልጅቱን አስተውብቶ ዳግም አገባት። ይህን ኸይር ስራውን አላህ ተቀብሏልና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱ እንዲደርሰው አደረገ። ኢን አሕሰንቱም ሊአንፉሲኩም፣ ደግነት ወዳጆች ለራስ እርካታ አለው፣ ቀጣዩም ዓለም ሽልማት አለው። መጥፎነት ደግሞ በራስ ላይ። የሰው ልጅ በሰው ላይ መጥፎ አይሰራም አይምሰላችሁ፣ ራስ ላይ ነው የምትሰራ። የአናጺው የመጨረሻ ቤት የምትባል ታሪክ አለች። እሷ አላጫውታችሁ። ግለሰቡ አናጺ ነው። በርካታ ቤቶችን ሰርቷል። በተለይ ደግሞ ዓመታት አብሯቸው የሰራቸው አንድ ትልቅ ባለሀብት የሪል ስቴት ባለቤት አለ። ግለሰቡ ብዙ ቤት እንዲሰራላቸው አድርገውታል። እሱ ነው ጣውላዎቹን፣ ወለሎቹን የሚያነጥፈው፣ ፐርኬውን፣ ጣራውን ሁሉንም የሚሰራ እሱ ነው። ኪችኑን ሁሉ የሚሰራ እሱ ነው። በርካታ ቤት ሰራላቸው። ታዲያ እንዴ ስራ በጣም ስለሰለቸው መልቀቂያ ወረቀት ወደ ድርጅቱ አስገባ። ድርጅቱ ውስጥ ወረቀቱን ሲያስገባ የድርጅቱ ባለቤት ወረቀቱን ሲያዩት የሥራ መልቀቂያ ወረቀት ነው። ይህ ሰው ስራ ሊለቅባቸው በጣም ጥሩ ጓደኛቸው ነበር። ዓመታት አግዟቸዋል። ከዛም ምን አሉት? በል ስራውን ልትለቅ ወሰንካው? እንግዲህ አንድ ነገር ላስቸግረ። ምን አላቸው? የመጨረሻ አንዲት ቤት ስራል ማስታወሻ ትሆነኛል። ሰውየው ለመስራት ፍቃደኛ አይደለም። መጨረሻ ግን ከነበራቸው ቆይታ አንፃር ይሻላቸው። ቤቱን ለመስራት ወሰነ። ለመስራት ግን ፍላጎት አልነበረው። መጨረሻ ላይ ቤቱን ከመስራቱ በፊት ዕቃዎቹ ቀረቡለት። ይህን ስራ በጥራት ብሰራው አይሸልም፣ ባልሰራውም ስራ እየለቀፍኩ ነው፣ ምን ገደደኝ ብሎ ወሰነ። ከዛም ቤቱን እንደ ነገሩ የመጨረሻ ቤት ስለሆነ ጠገንገን አድርጎ በማይረባ ዕቃ ጥራት በሌለው አሰራር ቤቱን ሰራው። ይግለጻል አይደለም ቤት ኪችን መሆን የማይችል ቤት ሰርቶ ለሰውየው ቁልፉን ወሰደላቸው። ሰውየው ደግሞ ቁልፉን እንደተቀበሉ ወዳጄ ወይ ያሉት ዙረው፣ ይህም ቤት ስራልኝ ያልኩ ለኔ አልነበረ፣ ዓመታት ከኔ ጋር ሰርተሃል፣ ለአንተ ማስታወሻ እንዲሆን እፈልጋለሁ። ወኢን አሳእቱም ፈለሃ፣ ይህ ቋሚ ህግ ነው እንዳትጠራጠሩ። ደግነት ለራስ ደግነው። ደግ ከመሆኔ ሰው ምን ይከስባል? በሐሳብ ቅን ደግ ለሰዎች፣ መጥፎ ዙሮ ይጠልፋል፣ አትጠራጠር። አንድ ግለሰብ ባለቤቱ ጋር ልግባባ ይላል በወሬ። አጋጣሚ ተቆጥቶ የሆነ ነገር አደረኩ ሲል ማይሆን ቦታ ይመታትና ትወድቅበታለች። ስተቅበት ትንሽ አያት፣ ትንፋሿ ቀጣል፣ ሞተችበት። ደነገጠ። ምን ያድርግ? ገደልኳት ቢል እዳን ለወሬም አይመች። ምን ያድርግ? አንድ ጓደኛ አለው፣ ደግ ያልሆነ ጓደኛ። ባለቤቴን እኮ ሳላቅ እንዲያርጊ ስመታት ገደልኳት፣ ምን ላድርጋል? ነው እንግዲህ አጋጣሚ ወድቃ ሞተች ብለ እንዲያደርግ መፍትሄ ብዙ አለ አይደል? ሸረኛ ነበርና መጥፎት መውጫ ነገር አይምታረገውን አንድ አቋራጭ መንገድ ልስጣለ። አንድ ወጣት ቆንጆ ወጣት ሲያልፍ ያዘውና እሱን ገደለውና ላይዋ ላይ ጣለ።
ከዛም ዚና ስትሰራ አገኘዋት ተበሳጨች ሁለቱንም ገደልኩ ብትል ይሻላል። ግለሰቡ መውጫ መሰለውና አው አሻራዬም ይኖር ይሆናል እሷ ላይ መመርመሩ ስለማይቀር እንደገደልኩ ይታወቃል። አሁን የሰጣኝ መውጫ ቆንጆ መውጫ ነው። በሩጋ ሆኖ ይጠብቃል። አንድ ለግላጋ ቆንጆ ወጣት አለፈ። ወደ ቤት ጋበዘው። ልክ እንደገባ የሚስቱን ጽዋ ቀመሰ። ወጣቱን ላዩ ላይ ጣለ። ቤተሰቡን ጠራና ይሄው ጉድ ሰራች፣ ጉድ ሰራዋታል። ይሄ ታሪክ በዚህ ተቋጨ። ያ አስተያየት የሰጠው ጓደኛው በዛ ምሽት ቆዝሞ አመሸ። ሰዓቱን በየደቂቃው ይመለከታል። ረዘመበት። ለካስ የሚጠብቀው አንድ ወጣት ልጅ አለ። ዛሬ ልጅ ምን ነክቶታል? ሰዓቱን ተደጋግሞ ይመለከታል። ጠበቀው አልመጣም። ልጅ ይህ ሰው እንቅልፍ ሳያገኝ አደረ። ጠዋት ወሬ ሲያጣራ የተገደለው ልጅ ማን ነበር? የራሱ ልጅ ነበር። ወኢን አሳእቱም ፈላ። በህይወት ጉዟችን ላይ ሶስተኛው ምክሬ ደግና ቅን እንሁን። ለሰዎች ለውጥ እንሰን። ለእህትሽ እድገት ሐሳብ ይሁን። ማንን ይጎዳል ደግነት? ማንስ ነው ደጉ ነው የጠፋው? ደግነት ዋጋው ወደ ራስ ይመለሳል። በህይወት ጉዞህ ላይ ሌላው አራተኛው ምክሬ ሁሌም ተሐድሶ ያስፈልጋል። ሁሉም የህይወት ክፍሎችህን ሁሌም ልታንጻቸው ይገባል። የሰው ልጅ አራት ነገሮች እንዳሉት ይታመናል። አእምሮ፣ መንፈሱ፣ አካሉና ስሜቱ። ማይንድ፣ ቦዲ፣ ኢሞሽን እና ስፒሪት ይሉታል። አራት ነገሮች አሉ። እነዚህ በህይወት ጉዞህ ላይ ሁሌም እድሳት ያስፈልጋቸዋል። ናም ኢንሻአላህ ስንት የሰውነትን ክፍል ጠራን? አንደኛ ቦዲ አለ። ሁለተኛ ምን አለ? አእምሮ አለ። ሁለተኛ ሶስተኛ ምን አለ? ስሜት አለ፣ ኢሞሽን አለ። አራተኛ ዋናውን ረሳችሁ፣ ስፒሪት መንፈስ አለ የሰው ልጅ። እነዚህ አራቱም ሁሌም ማደስ ጥገና ያስፈልጋቸዋል። ባላንስድ ላይፍ ምንለው አለ። እነዚህ ማሟላት አለ። አእምሮ በንባብ መልካምን ነገር በማዳመጥ ሐላል የሆኑ ፊልሞችን ቢሆን በመመልከት አእምሮ ይፋፋል፣ ይዳብራል። ግልጽ ነው። አካል ፊዚካል ኤክሰርሳይዝ በመስራት ባላንስድ ኤክሰርሳይዝ ይሉታል። የተመጣጠነ ስፖርት ማለት ነው። ብዙ ጊዜኛ ስፖርት በትክክል አንሰራማል። ነሸጥ ሲለን ጅም ነዳለን፣ ከዛ ወር እናቆመዋለን። ይሄ የበለጠ ያወፍራቸዋል። ጥንቃቄ ይወሰዱበት። እኔ እየሰራው ኮን ስፖርት መወፈር የሚል ሰው ይገጥማቸዋል። ባላንስድ አይደለም። ትለጥጠውና ምግብ ይገባል መልሰህ። ለዛ ነው ስፖርት በሳይንስ ደረጃ የሚታወቀው በሳምንት 3 ቀን ለ1 ሰዓት ያህል ግልጽ ነው። አሊያም 5 ቀን ለ20 ደቂቃ ያህል። ፎርሙላው ግልጽ ነው። 5 ቀን ለ20 ደቂቃ ያህል ዱብ ዱብ ዝልዝል ሮጥ ሮጥ ያስፈልገን። አተነፋፈስ ይስተካከላል፣ የሰውነት ሸክም ይስተካከላል፣ ጥንካሬ አብሮ ይወለዳል። አካል መጀመሪያ በስፖርት፣ ሁለተኛ ዳይቲንግ አመጋገባ ግልጽ ነው። አመጋገብ የተመጠነ አመጋገብ። ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ አንዳንዴ እየበላ መጠጣት በሳይንሱ አይመከርም። ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ ደግሞ ከምግብ በኋላ እንጠጣ ካለ 30 ደቂቃ ቆይተን መጠጣት አለ። ግልጽ ነው። ፍሩት ብዙ ጊዜ ልመዱ ተብሏል። አሁን ተቆራርጦ አብሮ ይቀርብልናል። የፍሩት አመጋገባችን መስተካከል አለበት።
ፍሩትስ ከምግብ በፊት 30 ደቂቃ ወይ 1 ሰዓት በፊት ነው መበላት ያለባቸው አሊያም በኋላ። ብዙ ጊዜ ምንድነው የሚሆነው? ቀይ ወጡ አልጫውን እንበላና ከጎን ደግሞ ሙዝ ብርቱካን ይቀርባል። ከላይ ከበላው ትኩስ ነገር ነው የገባው፣ ሙዙ ብርቱካኑን ያፈላው፣ ጥቅም የለው። ሆዴን ነፋኝ ትላለህ አርበልተ። ሳይንቲፊክ ሪሰርች ነው ነገራችሁ። ፍሩትስ ብቻቸው መበላት አለባቸው። ቀድመው ይበላሉ፣ ጨጓራ ላይ ተነጥፈው ይቆያሉ ቦታ ቦታ ይዘው። በዛ ላይ ሌላ ምግብ ሲጨመር ለጤንነት ጥሩ ነውና ሁለተኛው ምናድሰው የመጀመሪያ ምንድነው? አካል የስፖርት አንድ፣ ሁለተኛ አመጋገብ፣ ሶስተኛ ስትሬስ ማኔጅመንት ይሉታል ዶክተር ስቴቨን ኮቬክ 7 Habits of Highly Effective People የሚል መጽሐፍ አላቸውና እዛ ላይ ሶስተኛው ስትሬስ ማኔጅመንት። ህይወት ያው በጭንቀት ማዕበል ትናጣለች አይደል? ሁሌም ከሐሳብ አባርተን አናውቅም። ትዳር ያሳስባል፣ ስራ ያሳስባል፣ የወላጆች ጉዳይ ያሳስባል፣ ዳዕዋው ያሳስባል፣ የዓለም ሁኔታ ያሳስባል። ከስትሬስ ውስጥ አለን፣ ጭንቀት ውስጥ። ይሄ ማኔጅ ማድረግ አለብን። ህይወት ሁሉም ቤት አሳይመንት አለው አይምሰላችሁ። አእምሮ አሸብርቆ ብታዩት ግን ውስጡ የሚያስጨንቀው አጀንዳ አለ፣ አትጠራጠሩ። ስለዚህ ጭንቀት ሲመጣ ማኔጅ ማድረግ አለብን። ዱንያ ኃላፊ ነች፣ ከልኩ ያልፍ። ሁሉም ነገር ለኸይር ነው። ራስክን እየጠገንክ አካልህን መጠበቅ ወሳኝ ፓርት ነው። በህይወት ጉዞ ላይ አራቱን ጠብቃቸው። አንደኛ ምን አለ አሁን ያነሳነው? አካል በአመጋገብ በስፖርት ጭንቀትን በመቆጣጠር። ሁለተኛ ስፕሪት። ለዚህማ ሙእሚኖች መንፈስ ጥገና ያስፈልገዋል። ዚክሮች ያስፈልጉናል። ቁርአን ዊርድ ያስፈልገናል። አላህ ይወፍቀን። ረመዳን ላይ ከቁርአን ጋር የተፋታን ሰዎች እንበዛለን አይደል? አሁን አለ እንደ ከዛ በኋላ ያነሳ ኪታብ አይመስለኝም። ቋሚ ይዞ ቢያንስ 1 ፔጅ በቀን ሚላለ ማለት አላህ ያዘነለት ካለ ደስተኛ ነው። ቋሚ የሆነ የመንፈስ ግንባታ ይፈልጋል። ዳዕዋዎችን ዩቲዩብ ላይ ያወረድን ማዳመጥ፣ ሲዲዎችን ማዳመጥ፣ ኢስላሚክ ቡኮችን ማንበብ ኢማን ሊጨምሩ የሚችሉትን ኢማን ተሐድሶ ይፈልጋል። አሊያ ሶላት እኮ እየከበደ ይመጣል። እናንተ ሀገር ደግሞ አንዱ ሶላቱን መደመር ያው የቀለለ ነው የሰራው ሲስተማቸው። ኢማኑ ይላላና አንድ ላይ ተሰበስበዋል። ሶላት እንዴት ነው አልኩት። ውጭ የሚኖሩት አሜሪካ ወንድም አለኝና አም ጉድ አለ። ግን እንደው የምቸገረው አንዳንዴ 5ቱም በአንድ ያሰልፋቸዋል አለ። በቃ ከዙር ከሱፊ እስከ ኢሻ ያለውን ኢሻ ላይ ነው ገብታ የምትሰግደውና የመንፈስ ተሐድሶ ይፈልጋል። ህይወት በኢማን ጥንካሬ ካሉን ማታልፋት መከራ ነች። ኢማን ሲኖር ችግሮቹ ሊያንሱብህና ደስተኛ ነህ ሁሉ። ከዛ ነው ጥሩ ኢማን ያላቸው ሰዎች ሲበሳጩ ብዙ አታያቸው። ከልኩ ያለ ዱንያ አይደለች እንዴ? ላ አይሽ ኢላ አይሹል አኺራ። ዋናው ሀገሬ ላይ አይደል እንዴ? why do I bother about it? ኢማን ተሐድሶ ሲጎለው ነገር ይጀመራል። ባልና ሚስት አለመግባባት ይጀምራሉ። እሷም ኢማኗ ይቀንስና አንተም ግባና ኪችን ስራ እንጂ ማለት ትጀምራለች። ያው ማገዝ አለባችሁ ኢንሻአላህ። አላ ኩል ሐል ምን ይጀምራል? አለመግባባቶች ይፈጠራሉ። ኢማን ተሐድሶ ይፈልጋል። ጾሞች፣ ቁርአን መቅራት፣ እነዚህ መርሳት የለብንም። ምናልባት ማይንድ ብያለሁ፣ አእምሮ በንባብ ጥሩ ነገር በማዳመጥ ይፋፋል። ህይወት ይላል አልበርት አንስታይን፣ ህይወት እንደ ብስክሌት ናት ይላል። ሁሌም ላለመውደቅ ባላንስን ጠብቀ መረገጥ አለብህ ይላል። ከዚህም እዚህ መጠበቅ አለብህ። አእምሮህንም አካልህንም መንፈስህንም ስሜትህንም ሁሌ ባላንስ አድርገህ መሄድ አለብህ። አንዱ ላይ ብቻ እናተኩርሽ። ባላንስድ ህይወታችን ሻርፕን ደሶ ይሉታል። ሁሌ ሞረዱን መሳል ይፈልጋል። ስትታደስ ነው የመስራት ወኔ የሚጨምረው፣ የመለወጥ ወኔ የሚያድገው። አምስተኛው ነጥብ በህይወት መንገድ ላይ ነጥቦችን የያዛችሁ ነው። ነጥቦቹን ነው ሐሰን በሲዲዮ አታሏችሁ ነው ያው ይደርሰናል ብላችሁ
ነጥቦችን አንርሳቸው ኢንሻአላህ። ያለ ዓለማ አትኑር ብለናል። መልካም ስነ ምግባር የልብ መክፈቻ ቁልፍ ነው ብለናል። ሁሌም ደግ ሁን ብለናል። አምስተኛ ሁሌም ተሐድሶ ያስፈልጋል ብለናል። ስድስተኛ የምንጠቅሰው ሁሉንም ማስደሰት እንደማትችል እርግጠኛ። በህይወት ላይ ትልቁ ስህተት በሁሉም ዘንድ ትክክለኛ ሆኖ ለመታየት የምናደርገው አጉል ሙከራ። ሁሉም ሊወድህ አይችልም። ሂጃብ ብትለብሺ ጸጉር የለቀቁት ይጠሉሻል። መጠጥ አልጠጣም ብትል አረ ይሄ ገበሬ ነው ፍሪክ አይደለም ይሉሃል እንትና። እኛ መቅጣጨት ያለብን የአላህን ውዴታና ውዴታ ሁሉም ማስደሰት አንችል። ሙእሚን ግቡ ምንድነው? ቅድም እንዳለው ሪዳላህ አላህ የሆነ ነገር ስናደርግ ይሄን ሰው ይወደዋል ገሌ ትጠላዋለች አይደለም። ይሄን ነገር አላህ ይወደዋል አይወደውም። ይሄ ብቻ ነው ሪፈረንሳችን። ሁሉንም ማስደሰታችን። ሰው የተለያየ ራእይ አለ። ስለዚህ በየሄድንበት እንደ ውሃ ቅርጻችን መለወጥ የለብንም። ትንሽ ፍሪክ ከሆኑት ጋር ስትሄድ የፍሪክ ቋንቋ ማውራት፣ አንደው ሂጃብን ማይደግፉ ስታይ ጸጉርሽን በዚች ብቅ ማድረግ፣ እነዚህ ፓርቶች ፕሪንሲፕል ያለ ሰው ነው። ይሄ እኔ ሙስሊም ነኝ፣ ዱንያ ላይ ግብ አለ። ግልጽ ነው። ትምህርት ቤት ላይ እንደማየው ጎረቤት ላይ እንደማየው ሰው ልሆን አልችልም። እኔ ጎል አለኝ ዱንያ ላይ። አንድ አባት ለልጃቸው የሰጡትን ምክር እኔም ላካፍላችሁ። አባት በእድሜ እንደገፉ ረጅም ዕድሜ ያስተማራቸውን ታሪክ ለልጃቸው መናገር ፈለጉ። ልጄ ሆይ አሉት፣ ነገ በጠዋት እንነሳለን፣ ረጅም ጉዞ ነውና ምን ሄደው አንድ አህያ አዘጋጅ፣ ስንቅም እንዳትረሳል። ልጁ በጣም የሚወዳቸው አባቱ ትልቅ ትምህርት ሊሰጡት ከእርሳቸው ጋር በመዋሉ ደስተኛ ሆነ። በበነጋው በሌሊት ነበር ቀድሞ ከእንቅልፎ የተነሳው። ባባ ምን ሊያስተምረኝ ነው? በጠዋት ተነሱ፣ ጉዞ ጀመሩ። አህያዋን እየመሩ ሄዱ። መንደሮችን እየቆራረጡ አለፉ። አጋጣሚ አባት ልጅ ነውና ልጁ ይደክመዋል ብለው ልጄ ሆይ አህያዋ ላይ አንተ ውጣና እኔ ነኝ ልጓማን እየጎተትኩ መወስደው አሉት። ልጅም ተስማማ። ላይ ቁብ አለ። አባት እየጎተቱ በመንደር ጥግ አለፉ። ሲያልፉ ዋርካው ስር ተሰብስበው የሚጫወቱ ማህበረሰቡ ክፍል አሉ። ጉድ ተመልከት አለ አንደኛ። ምን አይነት የተረገመ ዘመን ደረሰ! አባት ሽማግሌ በእግር እየሄደ ልጅ አህያ ላይ ተሳፍሮ፣ እንዴት የተረገመ ዘመን ደረሰ! ለአዛውንት ማይታዘንበት ዘመን። አባትም ልጅም ይሄን ትችት ሰሙ። መንደሯን እንዳለፉ ልጄ ሆይ ሰው እኮ ተቸነ፣ በእኔ ላይ ልሁን፣ አንተ ልጓሟን ይዘህ ምራን አሉት። ልጅ ልጓሟን ይዞ መምራት ጀመረ። በሌላ መንደር አለፉ። የሆነ ዛፍ ስር ቡና የሚጠጡ ሰዎች ነበሩ። ፀሐይ ነው፣ ያው ቀኑ እየተጋመሰ ነው፣ ፀሐይ በርትቷል። ልጅ ልጓሟን ይዞ ላቡ ጠብ ጠብ ይላል። አባት ደግሞ አህያው ላይ ቁጭ ብሎ ይሄዳል። ያ ማህበረሰብ ደግሞ ሌላ ትችት ጀመር። እዝነት የሌለበት ዘመን አለ። አሁን ይሄ አንድ ፍሬ ልጅ በእግሩ በፀሐዩ ሲደክም እርሱ ላይ ቁጭ ብሎ ይሄዳል። የአባት አንጀት የሌላቸው አለ። ገልጸና አባትም ልጅም ይሄን ትችት ሰማ። ልጄ ወይ ሰማህ እንዴ? አዎ። ታዲያ ምን እናድርግ? በቃ ባባ አብረን እንውጣ አባት አለ። ተስማማ። በዚህ ቃል ነው ያላቸው። አባትም ልጅም አህያዋ ላይ ተሳፈሩ፣ ጉዞ ጀመሩ። በሶስተኛው ሀገር ላይ አለፉ። መንደር ላይ ሲያልፉ አሁንም ዋርካው ስር ቡና የሚጠጡ ሰዎች አሉ። አይ ጉድ አለ አንደኛው ተነሳ። እንዲሁ ለዚች ለማትናገረው እንስሳ ማይታዘንበት ዘመን ሁለት ሰው ይወጣባታል። ታሳዝናለች። አያ እንደው ይህች እንስሳ አላህ የፈጠራት እንስሳ መከራዋ ለሁለት። ትንሽ እንዳለፉ ልጄ ሰማህ እንዴ ትችታቸው? አዎ። ምን እናድርግ? በቃ በእግራችን እሷም ትሄድ እኛም እንሄድ አላቸው።
ሁለቱ ከፊት ለፊቱ ነው መንገድ ያቆራረጡ በአንድ መንገድ ጥጋለፉ ፀሐዩ በርትቷል አህያዋ ከኋላ ሁለቱ ከፊት ልጓማን እየመሩ አራተኛው ማህበረሰብ ደግሞ የራሱ አስተያየት ነበር እንዴት አይነት ጅሎች ናቸው አላንዱ ተነስቶ አላህ እንስሳን የፈጠረው ልታገለግል አይደል እንዴ እሷ በግር እነሱ በግር ምን አይነት ደንቆሮች ናቸው አባት አሁን ማስተማር የፈለጉት ትምህርት ተቋጨ ዋርካው ስር ቁጭ ብለው ምግባቸውን ከፈቱና ልጃቸውን ያጎረሱ ልጄ ሆይ የሰውን አስተሳሰብ ልታረከዋችለ የአላህን አስተሳሰብ ብቻ የአላህን ውዴታ ብቻ ፈልጋት رضا الناس غاية لا تدرك የሰዎች ውዴታ ማይደረስበት ጥግ ግልጽ ነው መክታጨት ያለብን ይሄን ነገር አላህ ይወደዋል ሪፈረንስ ፖይንታችን ይሄ ከወደደው ታረጋዋለህ that's your goal in life በህይወታችን ላይ ማንንም ማስደሰት አንችል ስለዚህ በየሄድንበት ፍሪኮች ጋር ነው ቅርጽ እንለውጣለን ዲነኞች ጋር ስንመጣ ቅርጽ እንለውጣለን የተዛባ ስብዕና ማዝ የለብንና የፕሪንሲፕል ሰው መሆን አለብን ነው ስትል አቋም ሰዎች እንዲህ አይነትን ሰው ነው ደግሞ በጣም የሚያከብሩት ነው እሷ እኮ እንዲያትወድም ይባላል ቋሚ ባህሪው አይታወቅ ነው እሱ እንዲህ በጭራሽ አይመቸው ሱፊት አታንሳ ይባላል እንዲህ ግን ጥፍጥፍ ምትል ከሆነ ተራሰው ተሆናል ስለዚህ ስድስተኛው በህይወት መንገዳችን ላይ የሰዎችን ውዴታ ትተን የአላህን ውዴታ እንቅጣጭ ግባችን አላህ ይሁን ዱንያ አጭር ነች አይደል ወንድሞች ስንት ዓመት ከፍተኛ 50 60 ሾርት ቱ ሾርት ምናልባት አብዛኞቻችን እስካሁን የኖርነውን ያህል ላይቀረን ይችላል አብዛኞቻችን ከኖርነው ሩቡን ነው ከዘውዲያ ምን ጨመረው ምናልባት it's too short ቅርጽህን መለወጥ የለበት ፕሪንሲፕል ዋይዝ መሆን ዓላማ ያለህ ጎልህ አላህን ነው ወደሱ መቅጣጨት ምናልባት እንደ መጨረሻ አንድ አካል መሆናችንን አንርሳ የትናንቱን ትምህርት ለማጠናከር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም مثل المؤمنين في توادهم وتراحمهم وتعاطفهم የሙእሚኖች እኮ እርስ በርስ መዋደድ አንዱ ለአንዱ የሚያሳየው ዘኔታ አንዱ ለአንዱ የሚያሳየው የስሜት ዝንባሌ ከጀሰደን ዋሂድ እንደ አንድ አካል ነው ሱብሃንአላህ የረሱል ገለጻ እንዲህ ወደ ጎን ርዝመት የለውም ወደ ስር ነው ጥልቀት ያለ ሆሪዞንታል አይረዝም ኦቲቱ ጀዋሚዕል ከሊም ነው ነገሮችን ሰብስቤ ማስረዳት ችሎታን አላህ ሰጥቶኛል ይላል እንዲህ አይረዝምም እንዲህ ነው የሚጠልቀው የሙእሚኖቹ ማንነት እኮ እርስ በርስ ሲዋደዱ ሲተሳሰቡ ሲተዛዘኑ ከጀሰድን ዋሂድ እንደ አንድ አካል إذا اشتكى منه عضو አካል ውስጥ አንድ አካል ሲጎዳ تداعى له سائر الجسد بالسحر والحمى እጅህን ብትቆረጥ እንቅልፍ ይመጣ አይመጣ ይሄ ነበር የተቆረጠው ለምን መተኛት አይችልም ጥርስህን አሞ እንቅልፍ ይመጣ ጥርስ ነበር እኮ የታመመ ሌላው ለምን አይተኛም እጅ ለምን ነው ማያርፍ እግር ለምን ነው አደብ ይዞ አይተኛም አንተ የወንድምህ ጉዳት ያንተ ጉዳት የእህትሽ ውድቀት ያንቺ ውድቀት አንድ አካል ለመጠፋፋት ማሰብ የለብንም አብረን ለምን ወድቀው አንዴ ይባላል እኮ ጥርስ ተበሳጨና ምላስ ላይ ዛቻን አቀረባ ምናባዊ ወሬ ጥርስ ተበሳጭቶ አንቺ ምላስ አርፈሽ ቁጭ ካላልሽ ቀርጥፌ ነው ማሳረፍሽ አላት ግልጽ ነው ዛዋኝኬ ነው ማሳረፍሽ ስርዓት አርገ ያላ እሷም በስጨት አለችና አንተም ስርዓት አልስካል አንዱን ተሳድቤ ነው ማስረግፍህ አለች ግልጽ ነው አንድ ግልጽ አይደለም አንተም ብቻ አይደለም ከነ 32 ቤተሰብን ማስወጣ አለች መጠፋፋት ነው የሚሆነው ግልጽ ነው እኔን አንተ ለማጥፋት ስታስብ አንተ ማብረን ምትወጥ የሙስሊም ሚዲያ ሆነ መሪህን ስተች መሪው ደግሞ አንተም ቢተች አብረን ምትወጥ መጠፋፋት ይሆናል እዚህ በህይወት ጉዟችን ላይ አንድ አካል እንደሆነ እንሰብ
አንዱ ለአንዱ ጉድጓድ አይቆፍር። አንድ አካል በህይወት ጉዟችን ላይ እንደ አይነት ሰውን ሁን። የመጨረሻ በህይወት ጉዟችን ላይ ጥገኛለን። ጥገኝነትን ተጸየፉት። ስራ ለመስራትን በጣም ራቁት። ከማንም ስር ጥገኛት ሰርተን ራሳችን ለማብቃት ከዛም አልፈን ሌላውን ለመርዳት ቁልፍ ሰው ግልጽ ነው። النبي صلى الله عليه وسلم يقول يد العليا خير من يد السفلى كسر ከሚቀበል እጅ ከላይ የምትጥል እጅ ትበልጣለች ይላል። ሰደቃን እኮ አበረታተዋል፣ ግን ከላይ ሰጪው ነው አላህ ዘንድ የተመረጠ። ከታች ተቀባያት ጥገኛት መቼም ቤት ፋሚሊ ላይ እንዳትደገፍ። የራስን የላይፍ የሥራ ሲስተም ፈጥረ ራስክን የምትችል ራስክን የምታስከብር። ኢብራሂም ኢብኑ አልአድሃም የሚባሉ አንድ ትልቅ ዓሊም ጓደኛ ነበራቸው። ንግድ ለመውጣት ፈለገ። ካልነገድኩ አለ በል ቀጥላል። ንግድ ወጥቶ የሄደ ያለ አንድ በረሃ ላይ ደክሞት አረፈ። ሲያርፍ ይህ ግለሰብ አጋጣሚ አላህ አንድን ተአምር አሳየው። ሁለት አሞራዎችን ተመለከተ። ከኔ ጋር ናችሁ ኢንሻአላህ። ሁለት አሞራዎችን ተመለከተ። አንደኛው አሞራ አይኑ ያይም አጋጣሚ ሌላ አሞራ ሌላ ቦታ ምግብ ይዞ መጥቶ አፉን አስከፍቶ ምግብ ሲመግበው አየ። ሱብሃንአላህ አለ ግለሰብ። አሞራን በረሃ ላይ የሚቀልብ ጌታ እያለኝ ነው እንዴ ንግድ ብያ ሀያ ሰልፍ የወጣሁት? ወደ ሀገር ያለ መሪውን አዞረ። ከተማይቱም እንደገባ ይህን ትልቅ ዓሊም አገኛቸው። ያ ሼኽ አለ አላህ በረሃ ላይ አሞራ የሚመግብ ጌታ እኔንስ ቤቴ ሆኜ ይመግበኝ የለ ምን ስራ አሰራኝ አላቸው። ኢብራሂም ኢብኑ አድሃም በሳል ነበሩና ትክክልና አሉት። አላህ ይርዝቃል፣ ሪዝቅን ማየት ይነሳሃል፣ ግን ለምን ውሩ አሞራ ለመሆን መረጥክ አሉት። ግልጽ ነው። ለምን መጋቢው ማት? ለምን ከላይ ሰጪው ማት? ለምን ታችን መረጥ? ከዛም ግንባራቸውን ሳም ማረገና እርሶ ከሌሉበት ምድር እኔን የማያኖረኝ አላቸው። በህይወት መንገዳችን ላይ ጥገኛ አላት። ስራ ክብር፣ ራስን መቻል ኩራት። የመጨረሻው ምክሬ ይሄን ነው። በህይወት መንገዳችን ላይ ዓላማ ይኖረን፣ ጥገኛ እንሁን። ሁሉንም ማስደሰት እንደማንችል አውቀን የአላህን ደስታ እንምረጥ። መልካም ስነ ምግባር ወደ ሰዎች ልቦና የምንገባበት ቁልፍ መሆኑን አንርሳ።